ዛሬ ትንሽ ስንጀምር ከሁለተኛ ጢሞቴዎስ ከጀመርነው መጽሐፍ የመጀመሪያዎቹን 7 ቁጥሮች በማንበብ እንድንጀምር አስባለሁና መጽሐፍ ቅዱስ ለያዛችሁ ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 1 ጀምሮ እስከ ቁጥር 7 ድረስ ያለውን እናነባለን። ቬሪ ፐርሰናል የሆነ ሰላምታ ነው። ያው ሁሉም ደብዳቤዎች ሲጀምሩ እንዳያችሁት የጳውሎስ ሰላምታዎች የጳውሎስ ብቻ ሳይሆን በጊዜው የነበሩ የግሪኮ ሮማን ደብዳቤዎች ሲጻፉ ከሰላምታ ነው የሚጀምሩት። ጳውሎስም ደብዳቤዎቹን ከሰላምታ ነው የሚጀምራቸው። ግን የጳውሎስ ሰላምታ ሁልጊዜ የዓላማ ሰላምታ ነው። ከመጽሐፉ ጋር ተያያዥ የሆነ ነው እንጂ ዝም ብሎ ደህና ነህ እንደምን ብሎ አይጀምርም። እና ብዙ ጊዜ በደብዳቤው አካል ውስጥ የምታገኟቸውን ነገሮች በሰላምታ ያነሳቸውና ከዛ በኋላ ያዳብራቸዋል እና ኢየሱስ ክርስቶስን በሰላምታ ውስጥ ያስገባል። እና ልክ እንደዛ አይነት ሰላምታ ነው። ሁለተኛ ጢሞቴዎስ 1:1-7 በክርስቶስ ኢየሱስ እንደሚሆን የሕይወት ተስፋ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ለተወደደ ልጅ ጢሞቴዎስ። ይሄ ለምን ልጅ እንደሚለው ትናንትና ባለፈው ሳምንት ያየን ይመስለኛል። ከእግዚአብሔር አብ ከጌታችን ከክርስቶስ ኢየሱስ ጸጋና ምሕረት ሰላምም ይሁን። ይሄም በጣም የተለመደ ሰላምታ ነው። ደብዳቤዎች ሲጽፉ ያን ጊዜ ከአሕዛብ እንደመሆናቸው መጠን በአብዛኛው የግሪክ ሮማውያን ከአማልክቶቻቸው ሰላም ይሁንልህ ከዚህ አምላክ ምናምን እንደሚሉ ጳውሎስ ይህንን በጌታችን በኢየሱስ ክርስቶስ በእግዚአብሔር አብ ፍቅር ብዙ ጊዜ ሲጠቃው ታዩታላችሁ። ልክ ቲፒካል ፎርሙላ ነው። ከእግዚአብሔር አብ ከጌታችን ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም ይሁን። ቁጥር 3 ጀምሮ ያለውን እንድናየው ነው ዛሬ የማስበው። ሌትና ቀን በልመናዬ ሳላቋርጥ ስለማስብህ እንደ አባቶች አድርጌ በንጹህ ሕሊና የማመልከውን እግዚአብሔርን አመሰግናለሁ ይላል። በኋላ እናየዋለን። ግን ያው እስር ቤት ያለ ሰው ሌትና ቀን ሌላ ስራ የለውም። እስር ቤት ሳንገባ ብንጸልይ ጥሩ ነው። ግን እስር ቤት ስትሆኑ ያው ጊዜ የሚያደርግ ስኬጁል ብዙ የለውም። አይ ቲንክ ሌሊትና ቀን ያስባል መሰረት ጳውሎስ። ሌትና ቀን በልመናዬ ሳላቋርጥ ስለማስብህ እንደ አባቶቼ አድርጌ በንጹህ ሕሊና የማመልከውን እግዚአብሔርን አመሰግናለሁ። እንባን እያሰብኩ በደስታ ሞላ ዘንድ ላይ እናፍቃለሁ። ላስቲክ እንዳየነው ነው። ይሄ በአንተ ያለውን ግብዝነት የሌለበትን እምነትህን አስባለሁ። ይህም እምነት ቀድሞ በአያትህ በሎይድ በእናትህም በዮንቄ ነበረባቸው፣ በአንተም ደግሞ እንዳለ ተረድቻለሁ። ስለዚህ ምክንያት እሳት እንደሚያቀጣጥል ሰው እጆቼን በመጫኔ በአንተ ያለውን የእግዚአብሔርን ስጦታ እንድታነሳሳ አሳስብሃለሁ። እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና ይላል። እግዚአብሔር እንዲያስተምረን እንጸልይ። ጌታ ይመስገን። እንጸልያለን። እግዚአብሔር እምነታችንን በቦልድነስ እንዲያሳድገው በድፍረት እንዲያሳድገው፣ እምነታችንን ኦፌንሲቭ እንዲሆን። ተከላካይ እምነት አለ ሁልጊዜ፣ አጥቂ እምነት ደግሞ አለ። እግዚአብሔር ግን ሀሳብሽን ሁልጊዜ አጥቂ እምነት እንደሆነ እንድታሸንፍ እንድትመሰክር ስለሆነ በቃ እግዚአብሔር በውስጤ ያለው እምነት የሚያሸንፍ እምነት እንዲሆን እዚህ ነው መጸለይ ያለብን ወንድሞች እናቶች። በዚህ ዘመን የሚታገለን ነገር በጣም ብዙ እንደሆነ እየታወቀ ነው። በሚዲያው ስታዩ በልዩ ልዩ ቦታ እምነታችንን የሚታገል በጣም ብዙ ነገር አለ። ጌታችን ግን ቤተክርስቲያንን ሲመሰረታት ጌታችን በቃ ራእዩ ይሄ ነው። በዚህች ዓለት ላይ ቤተክርስቲያንን እመሰረታለሁ፣ የገሃነም ደጆች አይችሏት። ቤተክርስቲያንን የገሃነም ደጆች አይችሏት። ሁለተኛ ጢሞቴዎስ የቅሬታነት ጥሪ ነው እና ዘመኑ የሚሆነውን ያሳየውና ጳውሎስ ቤተክርስቲያንን የምትሆነው ሰዎች ሁሉ የሚሆኑትን ይነግረውና አንተ ግን በተለየ መንገድ አይደለም። ባለፈው ሳምንት ያየነው አንተ ግን በተለየ መንገድ ኑር የሚል ነው። አይተነዋል። በጣም ፐርሰናል ደብዳቤ ነው። የመጨረሻ የጳውሎስ ደብዳቤ ነው። ታላላቅ ሰዎች በመጨረሻ በመሞቻቸው ጊዜ ምን አሉ ተብሎ ቢፈተሽ የጳውሎስ የሚገኘው ሁለተኛ ጢሞቴዎስ ነው። ከዚህ በኋላ አልጻፈም እና ኦፊሻል የምናውቀው ጳውሎስ የጻፈው የተገኘው እኛ መጽሐፍ ውስጥ ያለው ሁለተኛ ጢሞቴዎስ ነው። ከዚህ በኋላ እንደተሰዋ የቤተክርስቲያን ታሪክ ያስረዳናል። ባለፈው ሳምንት እንዳየነው ፋይናል ጥሪ ነው እና አብዛኞቹ እምነትን የካዱበት ጊዜ ስለነበረ ጢሞቴዎስን በጎኑ ለማሰለፍ ይሄ ሰው ደግሞ የክርስትና መቀጠል በጣም አሳሳቢ ስለነበረ የወንጌል መቀጠል በጣም አሳሳቢ ነው። ምክንያቱም ታላቁና ዋናው ሐዋርያ ታስሯል። ላስቲክ እንዳየነው የመፈታት ተስፋ ምንም የለውም። እንዳያችሁት የመጀመሪያው ሙግቱን ተሟግቷል። በመጀመሪያው ሙግቱ ሊሆን ያለውን አውቆታል። የመጨረሻ ስሚ ይቀረዋል እንጂ ውሳኔውን አውቆታል። የኔ ህይወት በቃ መሰዋቱ ነው መሄዴ ነው፣ ግን በቃ ሩጫውን ጨርሻለሁ፣ ሃይማኖቱን ጠብቄያለሁ እያለ እየፎከረ እንደሄደ ላስቲክ ለማየት ሞክረናል። ግን ትልቁ አሳሳቢ ነገር በጳውሎስ የተጀመረው ከሌሎች ምስክርነት የመጣው በጳውሎስ የተጀመረው የወንጌል እንቅስቃሴ ይቀጥል ይሆን ወይ የሚል ነው። አንዱ እንትን በነገራችን ላይ ነገር እነግራችኋለሁ ብዬ ረሳሁ። ትናንት ያሰብኩት ነው ይሄና ዲስትራክት ካደረጋችሁ ምናልባት ኤክስፕላኔሽን ስታዩ ታስሬ ነው የራሴ እና አንድ
ምናልባት ዶክተር ቤዛን እንዲያውቅ ይችላል። አንድ የአዲስ ኪዳን ኮሜንተሪ ሲሪስ በአማርኛ ለመስራት እንቅስቃሴ ላይ ያሉ ወገኖች አሉና ምንድነው 27ቱን አዲስ ኪዳን መጽሐፍት ለመተንተን ማለት ነው ተንታኞች እንዲተነትኑ አንድ መጽሐፍ እንድተነትን ተሰጥቶኝ ነበረ። አመት ከምናምን ሆነው እኔና ብዙዎቹ አልጀመርንም ገና እና ሰርታችሁ እስክትጨርሱ ድረስ የማይወልቅ ብለው ብዙ የሚያሳስበኝ ነው። ግን ስን ስታዩት በይዞ የምናቀመራ ሲጨርስ ብቻ የሚወልቅ ነው። ሻወር ፓስ እንወስድ ማውረቅ አልተፈቀደልንም። ስለበቃ ቃሉ ያበራ ነው የሚለው ደግነቱ እና የኮሜንታሪውም ስም የቃሉ ያበራ ሲሪስ ነው። በዛም የታሰርኩበት ስለሆነ ምንም ጸልዩልኝ። ስለዚህ የወንጌል መቀጠል ነው ዋናው ትልቁ አሳሳቢ። ጳውሎስ የሚያሳስቡት ነገሮች አንድ የእሱ መታሰር ነው። ሁለተኛ በዘመኑ የተነሳው የስህተት አሰራርና ትምህርት በጣም ያሳስበዋል። ጢሞቴዎስን በኤፌሶን የተወውም የስህተት ትምህርቶች እንዲቃወም ነው። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ እንዳየነው ስህተት ትምህርት በጣም የበዛበት ጊዜ ነበረ። እሱን ለመጋፈጥ ብቸኛው ሰው ጢሞቴዎስ ነው። አብዛኞቹ ትተውት ሄደዋል ጳውሎስን። ምክንያቱም የተሰቀለ መሲህ ሲሰብክ ኖሮ፣ የታሰረ መሲህ የተሰቀለ መሲህ ሲሰብክ ኖሮ እሱ ደግሞ ራሱ ታስሯል እና በጣም ያሳፍራል። በዛ ጊዜ ወንጌል አትፈር እያለ የሚጨቀጭቀው ሜሴጁም የሚያሳፍር ነው። ሐዋርያውም የሚያሳፍር እንደ ክፉ አድራጊ እንደ ወንጀለኛ እንደ ክሪሚናል ነው የታሰረው። በዚህ ምክንያት ብዙዎቹ ትተውኝ ሄደዋል ይላል። እምነቱን ትተዋል። አንዳንዶቹ በስህተት ትምህርት ምክንያት፣ ሌሎቹ ምናልባት ሌላ እንጀራ ፍለጋ ምክንያት፣ ሌሎቹ በሌላ ምክንያት ትተውታል። the only person ያለው ማን ነው? የቀረው አንድ መጠባበቂያ ጢሞቴዎስ ነው። እና ስለ ጢሞቴዎስ በጣም ብዙ የሚያሳስበው ነገር አለ ጳውሎስ። አንደኛ ልጅ ነው፣ ታናሽ ነው። ማንም ታናሽነትን አይናቀው። በጣም ትንሽ ልጅ ነው። ኦቨርዌልም አድርጎታል ስራው። በጣም ትንሽ ፍርሃት ነገር በጣም አለው። ደፋር፣ ተናጋሪ፣ ተቆራቃሪ፣ እንደ ጳውሎስ እልከኛ ምን ታረሙኛላችሁ ምናምን እያለ የሚናገር አይነት ልጅ አይደለም። አይ ቲንክ ትንሽ አንገቱን ዝቅ አድርጎ ነው የሚናገረው። የጤናም ችግር በጣም አለው። በጣም ብዙ የሚያሳስቡ ነገሮች፣ በጣም ብዙ ፊውቸርን የሚያሳስቡ ነገሮች ስላሉ አንደኛ ጢሞቴዎስን ራሱን ለማበረታታት ኢንካሬጅ ለማድረግ በውስጡ ያለው የጸጋ ስጦታ እንዲነሳሳ ዛሬ እንደምናየው ለማነሳሳ፣ ሁለተኛ ደግሞ አደራ ለመስጠት የወንጌልን አንተን ማለት አደራ ለመስጠት ነው የጻፈው ጳውሎስ። እንደሚያየው ያስባል ጢሞቴዎስን እና ቲኪቆስን ሲልካው እንደሚመጣ ጢሞቴዎስ እንደሚመጣና እንደሚያየው ተስፋ ያረጋል። መገናኘታቸውን እርግጠኛ አይደለም፣ ግን ተስፋ እያደረገ የጻፈው መልእክት ነው እና ግን ያንተ ግን ጥሪ ነው። ይሄን ላስት ዊክ አፕላይ ስላደረግ ነው ምንም ወደኋላ መመለስ የለብኝም። በቃ ይሄ ነው። እኛ እንድንቆም ነው የተጠራነው፣ ለመቆም የተጠራነው፣ በልዩነት ለመቆም እና በቃ ጳውሎስ የሚመክረው ምክር በጣም ያስገርም ነው። ሰዎች ሁሉ እንደዚህ ይሆናሉ ብለው አንተ ግን ቢኬርፉ በቃ ስታንፈር ከሚነፍስ ነፋስ ጋር ለመንፈስ እግዚአብሔር አልጠራም። ኢየሱስ ክርስቶስ ከነፋስ ጋር አይነፍስም። አክቹሊ ኢንፋክት የነፋስ ተቃራኒ ነው የሚነፍሰው ብዙ ጊዜ እሱ በጣም ብዙ ጊዜ እና በምንሄድበት ጎዳና ብዙ ሰው አብሮን ይሄዳል የሚል ዋስትና አልተሰጠንም። የምንሄድበት ጎዳና ኢንፋክት ጠባብ ጎዳና እንደሆነ ተነግሮናል። የሚሄዱባትም ጥቂቶች እንደሆነ ተነግሮናል። ብዙሃንን እንድንከተል አልተጠራንም። ዘመን እንድንከተል አልተጠራንም። የዘመን ቅሬታዎች እንድንሆን ተጠርተናል። በቃ እግዚአብሔር ሁልጊዜ በቅሬታ የሚሰራ አምላክ ነው። የዛን ጊዜው ቅሬታ ጢሞቴዎስ ነበር እና ሌሎች ጥቂቶች ነበር። የአሁን ዘመን ቅሬታዎች እንድንሆን እግዚአብሔር ደግሞ ጠርቶናል። በነገራችን ላይ የጥንቱ ፈተና የአሁንም ፈተና፣ የክርስትና መቀጠል ፈተና ጥንትም ፈተና ነበር፣ አሁንም ፈተና። ውድ ክርስቲያኒቲ ኮንቲኒው ውድ የሚል ፈተና የሁል ጊዜ ፈተና ነው። it has continued, it will continue። መቀጠሉ አይቀርም፣ ግን የሁል ጊዜ ጥያቄ ነው ሪዲ እና ምክንያቱም የሚቆሙ ሰዎች ይጠይቃል እና እንዲቆም ነው የሚጠይቀው። ከብዙሃን ጋር ከመንፈስ እግዚአብሔር ይጠብቃቸው። ክርስትና ማለት አንተ ግን ፕራይቬትሊ በግላችን በውሳኔ የምንቆምበት ህይወት ነው። ትልቁ የሰራነው አፕሊኬሽን ላስት ዊክ ይሄ ነበረ። ዛሬ የመጀመሪያው ሴክሽን ነው የምንጀምረው። ትዝ ይላችሁ እንደሆነ ባለፈው ሳምንት አውትላይን ሰጥቻችሁ ነበር። ማስታወሻ ለምትይዙ ሰዎች አካሄዳችንን በተመለከተ የራሳችን የሆነ ትንሽ አውትላይን ነገር ሰርተን ነበር። አንዳንድ ጊዜ ወደፊት፣ አንዳንድ ጊዜ ወደኋላ እየሄድን የመጀመሪያው እናየዋለን ብለን ያሰብነው ምዕራፍ 1 ነው። በመጀመሪያ ላይ ያሰለፍነው ምዕራፍ 1 ከቁጥር 3 ጀምሮ እስከ 18 ድረስ የሰጠነው ርዕስ ትዝ ይላችሁ እንደሆነ ላስት ዊክ ለነበራችሁ ለመቆም የተጠራንለት ወንጌል ምንድን ነው? ሪሊ ራሱ what is the gospel? ቁም ነው የሚለው ጳውሎስ። ለወንጌል ቁም፣ በጎ ወታደር ሁን። በኋላ እንደምንመጣበት በጎ ወታደር ሁን፣ እንደ ገበሬ ሁን እና ለተጠራበት ጥሪ ቁም፣ ለወንጌል ቁም፣ ለወንጌል ተከራከር፣ ወንጌልን ዲፌንድ አድርግ፣ የማያሳፍር ሰራተኛ ሁን። እንደዚህ የሚሉ ትእዛዞች ስላሉ መጀመሪያ የምቆምለት ነገር ምንድን ነው? የምንቆምለትን በደንብ ካላወቅን መቆም አንችልም። ለወንጌል መቆም ከፈለጋችሁ
የተናነቀ አለ። ደስ ብሎ ተቀብሎ የተወለቀ አለ። ደስ ብሎ ተቀብሎ የተረጋገጠ አለ። ደስ ብሎ መቀበል ደስታና ስሜት ብቻውን ለመቆም አይበቃም። በነገራችን ክርስትና ደስታ አለው። ክርስትና ደስታ አለው። ኢንፋክት ክርስቲያን ሆኖ ደስተኛ አለመሆን አይቻልም የሚል ዶክትሪን ነው የሚማሩ። ሌላ ጊዜ እንከራከራለን ከፈለጋችሁ። ደስ ይበላችሁ፣ አልፎ አልፎ ደስ ይበላችሁ ያለ መጽሐፍ ቅዱስ መቼ ሁሉ ጊዜ ደስ ይበላል። እኔ ክርስቲያን ሆኖ ጆይ አለመኖር አብረው ይሄዱ እንደሆነ አምኖች አይዶነ ሊሆን አይገባም። ደስተኛዎች ነን ነው የሚለው መጽሐፍ ቅዱስ። በመት ደስ ይለናል ነው የሚለው መጽሐፍ ቅዱስ። ደስታ የእግዚአብሔር ልጆች ስጦታ ናት። ደስታ በክርስቶስ ኢየሱስ ያገኘናት ናትና ሁሉ ጊዜ እንደሰታለን። ደስ ይበላችሁ ተብሎ የተጻፈው ደስታ የእግዚአብሔር ልጆች ስጦታ ናትና ክርስትና ደስታ አለው። እሺ ክርስትና ስሜት አለው። ኢማጂን ስሜት የሌለው ክርስትና ሊኖር አይችልም። ሚሊዮን ብር ደርሷል የሚለው እንኳን ከፍተኛ ስሜት ያስከትላል። ባይዘው ሎተሪ ሚሊዮን ብር ደርሷል ሲባል ኦኬ አያስብልም። ካላችሁ ደውሉ ነው የሚመጣች ክርስትና ኢሞሽን ከገባን እኮ በነገራችን ላይ የሚያረጋጋ ነገር እኮ አይደለም እግዚአብሔር የሰጠን። ክርስትና ስሜት አለው። ስሜታዊ አትሁኑ የሚሉ ሰዎች ጌታ እንዴት ነው የማይቻለው? በስሜት ላይ ብቻ መመስረት ነው እንጂ ጥሩ አይደለም። እንደው በቃ የሆነ አንድ ልጅ አንድ ጊዜ አባቱን እንጂ አባዬ ፈረሳችን ክርስቲያን ነው እንዴ አለው። ለምንድን ነው ሁሌ ሀዘንተኛ ፊት ነው ያለው ብሎ ጠየቀ ይባላል። ሁሌ ሀዘንተኛ ፊት እንዲኖረን አልተጠራንም። ሁሉ ጊዜ እንድንደስ ነው። ምክንያቱም ግሎሪየስ ነው እግዚአብሔር በሕይወታችን ያደረገው ነገር ሪሊ እኮ ከገባን ኢትስ ግሎሪየስ። በደስታ እኮ ነው በዘይት የተጠቀሉት። በነገራችን ላይ በደስታ ነው የተሰነጠቁት። እያዘኑ አልተሰነጠቁም። ለምን? ከገባን የተገለጠልን ክብር ከገባን ሁሉ ጊዜ ስሜታዊ ያደርገናል። ሰው ምድራዊ ነገር ሲወረድበት ስሜቱ ይቆረቆራል እና ስሜት አለ ክርስትና ደስ ይለናል፣ እናመልካለን፣ በጣም እንነቃቃለን። መነቃቃት በጣም አሪፍ ነው። ግን ይሄ ሁሉ ያቆመናል ብላችሁ እንደሆነ መቆሚያችን ስሜታችን አለ። መቆሚያችን ዶክትሪን ነው። ዶክትሪን ነው የሚያቆማቸው። ማወቅ ነው ያመንኩትን አውቃለሁ ካላለን በስተቀር ስሜት ምክንያቱም ስሜት አይታመንም። ነገራችን ላይ ስሜት እኮ አይታመንም። አንዳንድ ጊዜ አፕ ነች፣ አንዳንድ ጊዜ ደንበኛ ዳውን ነች። ይሄ በሕይወታችሁ አይታችሁታል። ምንም ሌላ ቴስት አያስፈልጋል። አንዳንድ ጊዜ ጌታን በተመለከተ ወይ ኤክሳይትድ ምን ለሆነን በቃ ሱማሌ ልሂድ ወይ ሴት ልሂድ እስከምንል ድረስ የሆነ ነገር ያደርጋል እና ኔክስት ሞርኒንግ ስትነቃ እንደኔ ሰው ከሆናችሁ ማለት ነው ክንፍ ያለው ነገር አላይ ምን ይመስል እንደኔ ሰው ከሆናችሁ ኔክስት ሞርኒንግ ብሎ ስሜት አይታመንም። ስሜት አይታመንም። ስለዚህ መቆም ያለበት በስሜት ላይ ሳይሆን ደስ ያለ ነገር ሳይሆን የሚወስደንኛ what is the gospel? ይሄ ማወቅ ግን ያቆመናል። ምክንያቱም አባቶቻችን የቆሙት ዘይ ነው ያቁታል፣ ያመኑትን ያቁታል። it's not a matter of emotion። የኢሞሽን ጉዳይ ብቻ ሳይሆን የኢንተሌክት ጉዳይ ነው እና ጳውሎስ ጢሞቴዎስን ገና በመጀመሪያው ሴክሽን ምዕራፍ 1 ላይ የሚያወራው ቁም ይለዋል፣ ወንጌልን ዲፌንድ አድርግ ይለዋል፣ ለወንጌል ታገል ይለዋል። ግን መጀመሪያ ሳመሪ ልስት ይለዋል። ይሄ ነው ወንጌል ብሎ ይሰጠዋል። እሱ ነው። ለዛ ነው ምዕራፍ 1ን ያስቀደመው። ከዛ በኋላ አንዳንዶቹ ወደፊት ወደኋላ እናደርጋቸዋለን። ምዕራፍ 3 ምዕራፍ 2 ምናምን ትንሽ ወዲያ እናደርጋቸዋለን። ምዕራፍ 1 ግን ወዲህ አይደረግም። ምክንያቱም ለዚህ ወንጌል ነው የምንቆመው ብሎ ሳመራይዝ ያደርግበታል የወንጌልን እውነት። እሱን ኔክስት ዊክም እንቀጥለዋለን። ግን የመጀመሪያዎቹ 7 ቁጥሮች ትንሽ ላንሳላችሁ። መጀመሪያዎቹ 7 ቁጥሮች የምዕራፍ 1 ቁጥር 13 እስከ የምዕራፍ 1 ቁጥር 3 እስከ ቁጥር 18 አካል ናቸው። የምንቆምለት ወንጌል ብላችሁ የያዛችሁት በዚህ ውስጥ የተካተተ የመጀመሪያው ክፍል ምዕራፍ 1 ቁጥር 1 እስከ ቁጥር 7 ድረስ ነው። ምዕራፍ 1 ቁጥር 1 እስከ ቁጥር 7 ድረስ ያለው የመጀመሪያ ክፍል ነው። በምንቆምለት ወንጌል ስር ማለት ነው። ባይብል ስተዲ ስለሆነ ይሄ አዎ እነኚህ የመጀመሪያው 7 ቁጥሮች በአንድ በኩል የተለመደ ምስጋና ነው። ግን እኔ ዛሬ በፊታችሁ ለብቻ እንደ ትልቅ መልእክት ላቀርበው ነው የምፈልገው። ምክንያት ፈላልጌ ማስጠጋት የምፈልጋቸው ነገሮች አሉ። ይሄ ጥቅስ አለ ነው ደስ ያለኝ። ስለዚህ ልባችሁ ክፈቱ። ዝምና ምስጋና የጳውሎስ ምስጋና ብለን አንዳልፋት። የጳውሎስ ምስጋና ነው። ምስጋና እግዚአብሔርን የሚያመሰግንበት ምክንያት አለው። ምስጋናና ትእዛዝ ይዟል። ይሄ ጢሞቴዎስን በተመለከተ የጳውሎስ ምስጋና እና ትእዛዝ ይዟል። በመጀመሪያ ምስጋናውን ተመልከቱ።
ምስጋና ያው የተለመደ ነው። በደብዳቤዎች በሙሉ ስታነቡ ምስጋና አለ። ስለ እምነታችሁ እግዚአብሔርን አመሰግናለሁ፣ ስለዚህ ነገር እግዚአብሔርን አመሰግናለሁ፣ ስለዚህ ነገር አመሰግናለሁ። አንድ ኮሜንዴሽን አለ ከገላትያ በስተቀር ሁሉም አላቸው። በነገራችን ገላትያ ነው ዘሎ አንድ ሳያመሰግናት እንደዚህ ያነቃት ገላትያ። ቆሮንቶስ እንኳን ያችን የመሰለች በጣም ኮራፕት ቤተክርስቲያን በጣም አመሰግናለሁ እግዚአብሔር ስለናንተና እንደውም በሚመጣበት ጊዜ ያለ ነቀፋና ያለ ነው ስለሚያቆማችሁ በጣም ደስ ብሎኛል ይላል ቆሮንቶስ። ምክንያቱም አይ ቲንክ ኢሞራሊቲ ቢኖር መሰረቷ ክርስቶስ አልተናጋም። ቆሮንቶስ መሰረት ክርስቶስ እኮ ጌታ ኢየሱስን ይወዱታል። መሰረቱ በጣም አልተናጋም። ገላትያ ደግሞ ስትሄድ ሞራሊ እንደውም በጣም አለባበሳቸውና እንትናቸው በጣም ሽክ ያሉ ናቸው። ግን መሰረቱ ኢየሱስ ተናግቷልና ማነው አዚም ያደረገባቸው ነው ብሎ ቢንት ያደረጋቸው ማለት ነው። ማወቅ እፈልጋለሁ ምናምን ናቸው። ከእነሱ በስተቀር ሁሉም ተመስግኖ አላላቸው ባጭሩ። ጢሞቴዎስንም ጭምር እግዚአብሔርን ያመሰግናል ጳውሎስ። ወንድሞች እናቶች በክርስትና ህይወት በጣም ብዙ የሚያስደንቁ ነገሮች እግዚአብሔር በህይወታችን ያደርጋል። አመሰግናለሁ እግዚአብሔርን የምንልባቸው በጣም ብዙ ነገሮችን እግዚአብሔር በህይወታችን ይሰራል። እግዚአብሔር ስንታመም ይፈውሳል። እግዚአብሔር ስንወድቅ ያነሳናል። እግዚአብሔር ባለጠጋ ያደርገናል። እግዚአብሔር ገንዘብ ይሰጣል። እግዚአብሔር ያበላል። እግዚአብሔር ያጠጣል። እግዚአብሔር በጣም ብዙ ነገር ያደርጋል። እነዚህ ሁሉ በጣም አስደናቂ ናቸው። እግዚአብሔር በእኛ ተጠቅሞ አጋንንትን ያወጣል፣ በሽተኞችን ይፈውሳል፣ ቅባትና ኃይል በህይወታችን ይገለጣል። እነዚህ ሁሉ በጣም አስደናቂ ነገሮች ናቸው። ጢሞቴዎስን ሲያስብ ጳውሎስ የሚያመሰግንበትን ምክንያት ንገራቸው። እስር ቤት ቁጭ ብሎ ሲያስብ ቀንና ሌሊት ሳስብ እግዚአብሔርን አመሰግናለሁ ይለዋል። ቁጥር 3 ሌትና ቀን በልመና ሳላቋርጥ አስባለሁ እግዚአብሔርንም አመሰግናለሁ። ስለማስብህ አስባለሁ፣ እግዚአብሔርን አመሰግናለሁ። ምንድን ነው የምታስበው ጳውሎስ? በምስጋና የምታስበው የጢሞቴዎስ ኳሊቲ እግዚአብሔር አርጎታል ብለህ ቀንና ሌሊት ታንክ አመሰግናለሁ። የምትገረምበት የምትደነቅበት የህይወት ኳሊቲ በጢሞቴዎስ ህይወት ውስጥ ያየነው የህይወት ኳሊቲ የህይወት ስትሬንግዝ ቀንና ሌሊት እንድታመሰግን የሚያደርግ እንድትናፍቀው ናፍቃለሁ ይለዋል። እንባህን ሳስብ ይሄ መቼ እንደተራቀሱ ባናቅም ግን አትሳም ወይ ታንቲክ ሲለያዩ ሳያለቅሱ አይቀሩም ወይ ሲጸልዩ ሳያለቅስ አይቀርም። ጢሞቴዎስ እንባህን እያሰብኩ ላይህም ናፍቃለሁ፣ እስከዚያው ድረስ ግን በጸሎት ያስብሃለሁ፣ ስለማስብህም እግዚአብሔርን አመሰግናለሁ። አንድ ያየሁት ትልቅ ነገር አለ፣ የማመስገኛ ምክንያት አንድ ያየሁት ትልቅ ነገር ባንተ ውስጥ አለ፣ ትልቅ ኳሊቲ በህይወት አለ ይለዋል። ትልቅ ኳሊቲ ፎር ግራንትድ ያልተወሰደ እንደ ቀላል ነገር አልወሰደውም ጳውሎስ። እና ቁጭ ብሎ ጢሞቴዎስን ሲያስብ የሚበረታታበት አንድ ምክንያት፣ የሚያመሰግንበት አንድ ምክንያት፣ ቀንና ሌሊት እንዲያስበው የሚያደርገው አንድ ምክንያት ማወቅ ከፈለጋችሁ ቁጥር 4 ምን እያሰብክ ነው ጳውሎስ የምትደሰተው? ጢሞቴዎስን ስታስብ የምታመሰግነው ምን እያሰብክ ነው? ምስጋናው ይሄ ነው። የሁል ጊዜ መደነቂያውና የምስጋናው ምክንያት ይሄ ነው። ሁልጊዜ በጢሞቴዎስ ህይወት ውስጥ የሚያየው ትልቁ ኳሊቲ በእስር ቤት ውስጥ ሆኖ ሲያስበው ትሬዥር የሚያደርገው እንደ ቀላል ነገር የማይወስደው የጢሞቴዎስ ኳሊቲ በአንተ ያለውን፣ በነገራችን ላይ በአንተ ያለውን ኢዝ ቬሪ ኢምፖርታንት። አሁን በአንተ ማየውን ነው። በአንተ ያለውን ግብዝነት የሌለበት እውነተኛ ማለት ነው። ሂፖክሪት ምናምን የሚለው የመጣው ከዚህ ነው። ግብዝነት የሌለበት፣ ምንም አይነት ድራማ የሌለበት፣ የእውነት የሆነ ግብዝነት የሌለበት የእውነት የሆነ እምነትህን አስባለሁ፣ አመሰግናለሁ፣ አስብሃለሁ። ስለማስብህም እግዚአብሔርን አመሰግናለሁ። ደስ ይለኛል ሳስብህ። ምን አይተህ ነው ጳውሎስ? ምን አይተህ ነው በጢሞቴዎስ ህይወት የምትደሰተው፣ የምታመሰግነው፣ የምታስበው? በነገራችን ላይ ዚስ ኢዝ ኮንፊደንስ፣ የጳውሎስ ኮንፊደንስ። ጢሞቴዎስ ወንጌል ወገኖች መስማት አለባቸው። ጢሞቴዎስ ወንጌልን ዲፌንድ ያደርጋል ብሎ ሲያስብ፣ ጢሞቴዎስ ያገለግላል እግዚአብሔርን ብሎ ሲያስብ፣ የአገልግሎቱ ኮንፊደንስ የጸጋ ስጦታ አይደለም። የጸጋ ስጦታ አለው ጢሞቴዎስ። ግን የጸጋ ስጦታን ሳስብ እና የማስተማር ጸጋን ሳስብ በጣም እርግጠኛ ነኝ፣ በጣም ደስ ይለኛል። ታስቀጥላለህ ወንጌል። ጸጋ ብቻዋን አታቆምም። የጸጋ ስጦታ ብቻዋን በጣም የሚደሰተው ጳውሎስ ኮንፊደንስ አለኝ በአንተ እንድታነሳሳው አበረታታለሁ። ግን ኮንፊደንስ አለኝ በአንተ ደስ ይለኛል። ምክንያቱም ሳስብህ ጀንዊን የሆነ ካራክተር አለ።
እምነት የእውነት የሆነ እምነት እዚህ ላይ የተጠቀሰችው እምነት በነገራችን ላይ ወያሱ አይደንቲፋይ እዚህ ላይ የተጠቀሰችው እምነት በአንደኛ ቆሮንቶስ ምዕራፍ 12 ላይ የተጠቀሰችው የጸጋ ስጦታ የአገልግሎት ጸጋ የእምነት ስጦታ የተባለችው አይደለችም። እሷ አይደለችም። እሷ ሌላ ናት። የእምነት ስጦታ የምትባል የአገልግሎት ጸጋ አለች። አንዳንድ ሰዎች እሷ ትመስላቸዋለች። እሷ የምትመስላቸው ምንድን ነው? እጆችን በመጫኔ የተቀበልከውን የጸጋ ስጦታ የእግዚአብሔር ስጦታ አነቃቃ ስለሚል የሚቀጥለው ቁጥር ወደ ላይ ያለው it must be ያችን የጸጋ ስጦታ ነው። ጳውሎስ የጸጋ ስጦታ የእምነት ስጦታ ስላለ አምላኬን አመሰግናለሁ አይደለም። ይሄ በኋላም እንደምንመለከተው በእናቱ የነበረ በአያቱ የነበረ በእጅ በመጫኔ ያስተላለፏት ማስተላለፍ በእጅ በመጫኔ የተረጋገጠው የጸጋ ስጦታ የሚለው ሌላ ነው። እታች ያለው ነው። ይሄኛው እምነት የሚያድነው ሐዋርያዊ እምነት ነው። ጀንዊን የሆነ ይሄ ነው። መጀመሪያ ምክንያቱም ስለ እናቱና ስለ አያቱ ሐዋርያት ሥራ ምዕራፍ 16 በምታነቡበት ጊዜ አማኞች ክርስቲያኖች ነበሩ። ጌታ ኢየሱስን ያመኑ ነበሩ። እምነታቸውን ጳውሎስ ያደንቀዋል። ይሄ የሚያድነው እምነት ጀንዊን የሆነ ዶክትሪና ጌታ ኢየሱስን ማመኑ በውስጡ ክርስቶስ ኢየሱስን ተቀብሎ ያመነውን እምነት ይሄ የህይወት እምነት ነው። ምዕራፍ 1 ቁጥር 1 ላይ እንደሚለው ነው ጳውሎስ የህይወት ተስፋ ያለው እምነት ነው። የህይወት እምነት ነው። ክርስቶስ ኢየሱስን ተቀብሎ ያመነበትን የዘላለም ህይወት እምነት አትች በአያቱ የነበረ ደግሞ በእናቱም ጳውሎስ ያየው አሁን ደግሞ በጢሞቴዎስ የሚያየው የሚያድነው አፖስቶሊክ የሆነው ያንን እምነት ጀንዊን በሆነ መንገድ በአንተ አየዋለሁ። እውነተኛ የሆነ እምነት በአንተ ስለማይ እግዚአብሔርን አመሰግናለሁ። ጳውሎስ በመጀመሪያ በማመኑ በራሱ ማመን ሁልጊዜ የሚደሰትና የሰከረ ሰው ጳውሎስ የሚያክል አይቻለው። ሁልጊዜ እንደ አዲስ ክርስቲያን ሁልጊዜ ምን ያስደንቃል ብትለው ማመኔ ብሎ ይገረማል። ስንት ነገር እያደረገ ማለት ነው። ስንት ነገር እያደረገ መሰረቱን አይረሳም። መሰረቱ የሁሉ ነገራችን መሰረቱ ያገኘነው የዘላለም ህይወት የሁሉ ነገራችን መሰረቱ ያገለገልነው ስላመንን ነው። ስም ያገኘነው ስላመንን ነው። እግዚአብሔር በእኛ የሰራው ስላመንን ነው። እምነታችን መሰረታችን ናት። እውነተኛ ስትሆን ደግሞ እግዚአብሔር የተመሰገነ ይሁን ታስብላለች። ጳውሎስ በራሱ ይህ ክሬዚ አንደኛ ጢሞቴዎስ እስቲ ገለጥ አድርጉ ገጽ ዝም ብላችሁ 1-2 ገጽ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ተመልከቱ። ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግናለሁ ይልና ከዚህ ቀጥሎ የአገልግሎት ነገር ይቆጥራል ብዬ ስጠብቅ የተከላቸውን አብያተ ክርስቲያናት ቁጥርና ያወጣቸውን አጋንንት ብዛት ይነግረኛል ብዬ ሳስብ አመሰግናለሁ። የሾመኝን እግዚአብሔር አመሰግናለሁ። ውጤት ነው። ውጤት ሌላ ነው። ምክንያት ሌላ ነው። ውሃው ሌላ ነው። ምንጭ ሌላ ነው። ሶርስ ሌላ ነው። ፍሬ ሌላ ነው። ዛፍ ሌላ ነው። ፍሬ ውጤት ነው። ዛፍ ግን ዛፍ ነው። ዛፉን ነው የሚያወራው። ቀጥሎ ጳውሎስ ተመልከቱ። እግዚአብሔርን አመሰግናለሁ። ጳውሎስ ለምንድን ነው አመሰግናለሁ የምትለው? በምን ምክንያት ነው? እኔ አስቀድሞ ተሳዳቢና አሳዳጅ አንገላችም ምንም በሆን ይህን አደረገልኝ። ነገር ግን ሳላውቅ ባለማመን ስላደረግኩት ምሕረትን አገኘሁ። ለምንድን ነው የምታመሰግነው? ምሕረትን አገኘሁ። የጌታችን ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞች ዋና እኔ ነኝ። ስለዚህ ግን የዘላለምን ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንደሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘው። በምንድን ነው የምትገረመው? ማለት ምሕረትን አገኘው። ብቻውን አምላክ ለሚሆን ለማይጠፋው ለማይታየው ለዘመናት ንጉሥ ምስጋናና ክብር እስከ ዘላለም ድረስ ይሁን አሜን። እንሳስብ እምነቱን ሻስ በክርስቶስ ኢየሱስ ያመነውን እምነት ኃጢአተኛ ሰው ነበር። ለአገልግሎት ሾመኝ ብሎ በጣም ያገር ኃጢአተኛ ነበር። ጌታ ኢየሱስን አገኘው፣ ምሕረትን አገኘው ብሎ እግዚአብሔርን ስለ እምነቱ አመሰገነ። ስለ ማመኑ ክርስቶስን ስለ ማመኑ አመሰገነ። ግብዝነት የሌለው እምነት የክርስቲያን ሀብት ነው። ሶርስ ምንጭ
የሁሉ ነገር ምንጭ ጳውሎስ በራሱ ሕይወት እንደቀላል አይወስደው። በራሱ ሕይወት እንደቀላል አይወስደው። በማመኔ እግዚአብሔርን አመሰግናለሁ። ይሄ ሁልጊዜ የምጠር ነው። ጳውሎስ ምስክርነት አለ በተባለ ቁጥር ብዙ ምስክርነት የለም። አንዲት ናት እያገላበጠ ለሰው ሁሉ የሚያወራው። አንድ ጊዜ እንድናገር ትፈቅዱልኛላችሁ? እሺ። ኃጢአተኛ ነበር። ቤተክርስቲያን መሰረች ነበር። አንድ ቀን በደማስቆ መንገድ ሲሄድ እኔ ነሳወር ከተማና የምታሳድግ ይመስለኝ ደማስቆ መንገድ ላይ የተጀመረው is very stop ምትለው አለ ኃጢአተኛ ነበር። ምረትና በቂ ይታየስ ተቀበል ሌላ ነገር የለም። ምክንያቱም ያውቀዋል። ሰው አደረገኝ ኢየሱስ ኢየሱስ ክርስቶስ አገኝ የሁሉ ነገር ምንጭ እና ጢሞቴዎስን ሲያስብ የሚያመሰግነው በአንተ ውስጥ ያለውን ጄኑዊን የሆነ ግብዝነት የሌለበት እምነት ስለማይ በጣም ደስ ይለኛል። እግዚአብሔር የተባረከ ይሁን። በሌሎችም ቦታዎችን ጳውሎስ ይገርም ሮማውያን ክርስቲያኖች የሮሜ ክርስቲያኖች በጣም እግዚአብሔርን አመሰግናለሁ እናንተን ሳስብ። ለምን? እምነታችሁ ባለ ሁሉ ስለተሰማች ከእናንተ አልፎ እምነት እኛ እንደቀላል ነው የምንወስደው። አንድ የሆነ ነገር ሲጨምር ነው ጌታን ስላንተ በጣም አመሰግናለሁ ምንለው ሰውየው። ምንም ሳይጨምር አንድ ክርስቲያን ጀኑዊን እምነት ካለው በክርስቶስ ካመነ የሀብት ሁሉ የበላይ የሆነ ነው እምነት። የሀብት ሁሉ የምንም ነገር ሁሉ ያገር ሰው የሆንኩት ፑልፒት ላይ ቆሜ መስበክ የጀመርኩት ቀን አይደለም። ሰው የሆንኩት አገልግሎት የጀመርኩት ቀን አይደለም። ወንጌላዊ የተባልኩት ቀን አይደለም። ሰው የሆንኩት የናዝሬቱ ኢየሱስ ወደ ልቤ መጥቶ ህይወቴን ቀይሮ ያመንኩ ቀን፣ እምነትን ከእርሱ የተቀበልን ቀን ነው ሰው የሆነ ወንድሞች ናቶች ምንጭ ነው። ሲያገኝ በሌላ ሰው ሲያገኝ አመሰግናለሁ። ስለ እምነታችሁ አመሰግናለሁ። በክርስቶስ ኢየሱስ ስለ ማመናችሁ አመሰግናለሁ። እምነታችሁ በዓለም ሁሉ ስለተሰማች አመሰግናለሁ። እንዲያውም የተሰሎንቄን ክርስቲያኖች ምን ይላቸዋል ጳውሎስ? ከቅርብ ጊዜ በፊት ጢሞቴዎስን እንደላኩት ታውቃላችሁ ይላል። አንደኛ ተሰሎንቄ 3 ላይ ጢሞቴዎስን የላኩት እንዲያው ፈታኝ መጥቶ ፈትኗቸው ድካማችን ከንቱ ሆኗል ወይስ አልሆነም ብዬ እምነታችሁን ለማወቅ ነበር የላኩት። እምነታችሁን ለመሰለል ፋቅ አድርጎ የሚሰልለው እምነት በፋውንዴሽን የሁሉ ነገር መሰረት እምነት ቸክ ለማስደረግ ጢሞቴዎስን የላኩት ቸክ ለማስደረግ እምነታችሁን ቸክ ለማስደረግ። ምን አይነት ምስክርነት ነው ጳውሎስ ለጢሞቴዎስ የሚሰጠው ምስክርነት? ወገኖች አይታችሁታል። ምን አይነት ምስክርነት በአንተ ውስጥ ግብዝነት የሌለበት እምነት አለ። ይሄ ይመስከረላችሁ። በአንተ ውስጥ ግብዝነት የሌለበት እምነት አለ። ምክንያቱም ጳውሎስ በሚጽፍበት ጊዜ ላስልክ እንዳየነው አንዳንዶቹ እምነትን ትተው ሄደዋል ይላል። ትተው ይሄዳሉ። ስለዚህ ጳውሎስ ቆይስ ይቸክላል ሲል አንዳንዶቹ ጋር የለም። አንዳንዶቹ ጋር ያለው ደግሞ የውሸት እምነት ነው። አንዳንዶቹ ጋር ያለው ስህተት ነው፣ ከእውነት የራቀ ነው፣ እውነትን የገለበጠ ነው። የአንዳንዶቹ ከእውነት የተጣመመ ነው። ምዕራፍ 2 ላይ ስትሄዱ ምናምን ልታዩት ትችላላችሁ። ላስፒክ ማይተማል በስም የሚጠቅሳቸው ማት አሉ። እምነት አላቸው ግን ሪል የተበላሸ እምነት ነው። እንደ ኃጢአተኝነታቸው እንደ ጭንቁር ይባላል ምናምን ይበላል የሚለው ቁጥር 17 ላይ ምዕራፍ 2 ጀምሮ ትንሣኤ ከአሁን በፊት ሆኗል እያሉ ስለ እውነት ስተው እንዲያውም የአንዳንዶችን እምነት የሚገለብጡ። ስለዚህ የአንዳንዶቹ እምነት ጭራሽ ጠፍቷል። የአንዳንዶቹ እምነት የተጣመመ እምነት ነው፣ ድራማዊ እምነት ነው፣ ግብዝነት የሞላበት እምነት ነው። ጢሞቴዎስን ሲያየው ግን ግብዝነት የሌለበት እምነት። እግዚአብሔር በዚህ ይባርካችሁ። አሜን። ግብዝነት የሌለበት እምነት ግብዝነት የሌለበት እምነት ሲል ምን ማለት ነው ጳውሎስ? በአንተ ውስጥ ግብዝነት የሌለበት እምነት አያለ። ምን ነው ግብዝነት የሌለበት? ግብዝ ማን ነው? ግብዝነት ምንድን ነው? ግብዝነት ሞደርን ትርጉም ስጣት። መጀመሪያ ግብዝ ማለት በጥሬው ቃል ሲተረጎም
ተዋናይ ማለት ነው። አክተር ማለት ነው። ኢየሱስና ሐዋርያቱ ናቸው እንጂ የሃይማኖት ቃል ያረጉት የስነ ጽሁፍና የድራማ ቃል ነበር። እንደ ድሮ እንዳሁኑ እንደኛ እሱ ቃል አምጥተው ነው ሪሊጂየስ ያረጉት እንጂ ግብዝ ማለት ያን ጊዜም እንደነበረው ቲያትር ቤቶች ምናምን እንደነበሩት ታሪኩ ሲነበብ ለምሳሌ የአንድ ሰው ታሪኩ ሲነበብ ያን ጊዜ የነበሩት ቲያትሮች በአብዛኛው ታሪኩ እየተነበበ ታሪኩን አክት የሚያደርጉ ሰዎች እዚህ ጋር ይቆማሉ። ከዛ ለምሳሌ ሰውየውም ተነሳ ሲባል ብድግ የሚል ከዛ በኋላ ሄዶ ባለቤቱን በእጇ ያዛትና ሄዶ ሚይዝ እንትኑን ይጫወቱታል ማለት ነው። እየሆኑ ይጫወቱታል እና አጎነበሰና ያጎነበሰ የተጻፈውን ነገር እያስመሰሉ የእውነት ሳይሆን እነሱ ሆነውት ሳይሆን የተጻፈውን እያስመሰሉ የተጻፈውን እየመሰሉ ድራማ የሚሰሩትን ድራማ ሰሪ አክተርስ ለእነርሱ የዋለውን ቃል ያመጡና ነው ግብዝ ማለት የእውነት ያልሆነ ግን የእውነት እስኪመስል ድረስ የሚያስደንቅ ድራማ ሰሪ ማለት ነው። ልክ ቲያትር ቤት እንደምናየው ማለት ነው። ቲያትር ቤት እንደምናየው ማለት ነው። ሽማግሌ ሆኖ የሰራው ለካ ጸጉሩን ተቀብቶ ነው። ካፌ ውስጥ ስታየው የብሔራዊ ቲያትር ለካ ፋይን ጋር ገና ወጣት ግን ሽማግሌ ሆኖ ነው የሰራው። ጎብጦ ነው የሰራው። እየተንቀጠቀጠ ነው የሰራው። በሚጎረድን ድምፅ ነው የሰራው። የሽማግሌ ድምፅ ነው። የሽማግሌ ስታቸር ነው። የሽማግሌ አካሄድ ነው። መስሎ ነው። ይሄ ግብዝ ይባላል። የሚመስል እና ስንታየው አንድን ወጣት እንደምታይ አታስብም። ለምሳሌ አንዳንዶችን ተዋንያን በምታዩበት ጊዜ ይህ ትንሽ ልጅ እንዴት በጣም ይገርማል። እስከ ምንፋት እሱ ደንበኛ ተዋናይ አይደለም። የትልቅ ሰውዬን ካራክተር እየሰራ በጣም ወጣት ልጅ ነው ካላችሁ በደንብ አልተጫወተው። በደንብ የተጫወተ ማለት ሽማግሌ ሲሆን ሽማግሌ የሚሆን ማለት ነው። ከልቡ የሚሰራ ማለት ነው። ያልሆነውን መሆን የሚችል ማለት ነው። ድራማ ሰሪ ማለት ነው። እሱ ነው ግብዝ ማለት ነው። የቲያትር ድራማ መስራት ኢትስ ፋይን ሙያ ስለሆነ የሃይማኖት ድራማ የሰራችሁ ቀን ያለቀላችሁ ወልሞች ናቶች እምነት ምክንያቱም ይቻላል። በእምነት ድራማ መስራት ይቻላል። መስሎ መኖር ይቻላል። አስመሳይ መሆን ይቻላል። ጀንዊን ሳይሆን የልብ ሳይሆን ኢንፋክት በዚህ ዘመን ቤተክርስቲያን በብዙ አክተርስ የተሞላችበት ጊዜ ነው። ጌታ ኢየሱስ በቤተ መቅደስ በተመላለሰ ጊዜ the greatest problem was በጣም the greatest problem he had was ግብዝ ሰዎች ለሰው ላይ እየተበተቡ ጫፋን የማይነቁ ኢንፋክት እናንተ የተለሰነ መቃብር ናችሁ ይላቸዋል። በጣም የተለሰነ ያማረ መቃብር ናችሁ። መቃብር ምንም ቢያምር ውስጥ ያለው እናንተ ታውቃላችሁ። አበባ ብታስጌጠው ምናምን ብታረገው የሆነ ነገር ብትጽፍበት ሩጫ ይጨርሻል ምናምን ብትለው ውስጥ ያለው ምን እንደሆነ እናውቀዋለን። ውስጥ የሞተ ነገር ይዘው ግን በጣም የሚያምሩ ማለት ነው። እግዚአብሔር ከእንደዚህ አይነት ነገር ይጠብቃችሁ። ድራማ መምሰል፣ የሚጸልይ መምሰል፣ መንፈሳዊ መምሰል፣ የእውነት መምሰል፣ የእውነት ሳይሆኑ የእውነት መምሰል። ጢሞቴዎስን ሲያየው እምነት አለው ግን አጭበርባሪ እምነት አለ። ምን ነው አጭበርባሪ? ዝም ብሎ ድራማታይዝ የሚያደርገው እምነት ሳይሆን የአንተ እምነት ውስጥ ያለው እምነት there is no hypocrisy። የእውነት የሆነ ሰው እግዚአብሔር ይወዳል። ወንድሞች ናቶች እግዚአብሔር ከሚያስመስል አስደናቂ ውሸተኛ ሰው የማያስመስል ደካማ ሰው ይመርጣል። ስንደክም እንኳን የእውነት ስንደክም ነው ደስ የሚለው። ጀንዊን የእውነት እግዚአብሔር የእውነት ሰው ያርጋችሁ። አሜን። በሰው ፊት ድራማታይዝ ማድረግ ይቻላል። እምነትን መጫወት ይቻላል። I can play Christianity ከእናንተ ጋር I can act Christianity ክርስትናን አክት ማድረግ ይቻላል። በግብዝነት መመላለስ ይቻላል። የእውነት የሆኑ ሰዎች እግዚአብሔር የሚፈልግበት ዘመን ነውና በአንተ ያለውን የእውነት እምነት ጀንዊን የሆነ እምነት አስባል። እግዚአብሔር በዚህ ይባርክ። አሜን። ይሄን ካገኛችሁ ትልቅ ስጦታ ነው። ባይዘው በጣም ትልቅ ስጦታ። ምን እንደሚያስደንቃችሁ በክርስትና አላውቅም። ከእምነት በላይ የሚያስደንቅ ነገር ግን ምንም የለም። ጌታችንን በዚህ ተደረቁ ደስ ይበላችሁ ያለን በዚህ ነው። ባይዘው ደቀ መዛሙርቱ አጋንንት አምጥተው ሲመለሱ በጣም ተገረሙ። ኢንፋክት ለመንገር ሰው ስለነበረ በጣም ግራ ገብቷቸው አይ ቲንክ በጣም ሳይጨነባቸው ሲመለሱ ኢየሱስ ከህዝብ ጋር ስለነበረ እንደምንም ብለው አይ ቲንክ ሰዎችን ባካችን ምናምን ሳይሏቸው አይቀርም። ቶሎ ለመናገር ማለት ነው። ይፈነዳ ውስጣቸው ሊፈነዳው እና ኢየሱስ ቦታ ሲሉት ወጣ እና ዋው ነው በጣም ተገርሞ ጌታ እሺ እንዴት ነበር አገልግሎት አላቸው። ነምበር 1 ተገርሞ ጌታ አጋንንት ቆም ሳይቀር ተደዙልን በስም አዲስ ክርስቲያን ስትሆን በነገራችን በጣም ያስገርማል። እኛ ድሮ ተቀበል ስንጣ ሲል ስንት ናችሁ ተናገሩ
ሲናገር ዋው አየር ላይ የቆመ ምናምን ነበር መስለኝ አንድ ጊዜ በጣም ጊዜ ተናግሬያለሁ። አንድ ጊዜ የሆነ ከተማ ሄደን የስደት ጊዜ ስለነበረ በጥንቃቄ አገልግሉ ተብለን በጣም ስደት ያን ሰሞን ድንጋይ እየወረወሩ አስቸግሯቸዋል። ክርስቲያኖች ድንጋይ ምናምን እያባረሩ ሲያሳዳቸው እኛ ለአገልግሎት ሄድን። አንድ ዘማሪና እኔ ደግሞ ሰባኪ ደግሞ ሌላ አንድ ሰባኪ ሶስት ሆነን ሄድን ለማገልገልና ስደቱ ትንሽ ቀዝቀዝ ብሎ ነው የደረሰውና እንግዲህ በጥንቃቄ ቀስ እያላችሁ እየወጣችሁ እየገባችሁ አገልግሉ ተብለን ምክር ተሰጠን እና በኋላ ጊታራችንንም ወሰዱት እነሱ ባይብላችንንም ወሰዱት። እኛ ያስያዙን ሆቴል ምንድነው የነሱ ሀሳብ ሌላ ጋር እናሳርፋችሁ ስለማንችል ሆቴሉ ክርስቲያን መሆናችሁ ካወቀ በቃ በጣም አስቸጋሪ ስለሆነ እንደምንም ብላችሁ በቃ ዝም ብላችሁ በቃ ማውጣትና መግባት ብቻ ነው እንጂ ምንም በቃ ሳይን አታሳዩ ምናምን ተብሎ ተነገረና በጥንቃቄ ነው የምንሄደው እና ያን ዘመን ኮንፈረንስ እንሄድ እንደ አገልጋይ ሳይሆን በቃ እዛ አካባቢ ለስራ እንደሄደ ሰው ምናምን ነበር የምንሄደው። ባይብልም አንይዝም እዛ ቸርች ነው ያለው እና ቀስ ብለን እንወጣለን። ከዛ አገልግለን ቀስ ብለን መተን በልተን እንመለሳለን። ከረበሻችሁ ያስወጣችኋል ምናምን በሚል ምንም ሳናስታውቅ ምናምን ነበር ነው። በኋላ ግን አንድ ቀን እንድክ ለዚህ ከዛ በኋላ አገልግለን ስንጨርስ አንድ እህት ምክር ፈልጋለሁ ምናምን ብላ ስለ ትምህርት አካዳሚክ ትምህርት 12ኛ ክፍል የምትወስድ ልጅ ነበረችና በትምህርት ይደከም ምናምን አለች። በጣም በትምህርት ይደከም ጌታን ካገኘ በኋላ አንደኛ ነበር የምወጣውና ምናምን ስትለን ከዛ አንድ ጓደኛችን አብሮን የነበረው ለምን እንዴት እንደምታጠና ምናምን አንዳንድ አድባይ ከኮሌጅ ደግሞ ግራጁዌት አድርገን ነበር ያኔ ነገራ በኮሌጅ ስፒሪትም ነበር ግራጁዌት ያደረግን በሰማ አሞሻም ትመክራታለህ በቃ ሀውሽ ውስጥ እና ለምን ነገ እኛ ያረፍንበት ሆቴል አንገናኝም እና እዛ ቁጭለና አራድና አሽላን ቀጠርናት መጣች ኔክስት ዴይ እና እንደዚህ ሰፊ ክፍል ነበረ እና ሶስታችን ቁጭለና እሷ ቁጭላለች። ስለ አካዳሚክ አንዳንድ ምክር እንመክራትን እዛ ጸጥ ብሎ የተባልንበት ሆቴል ማለት ነው። ማውራት ይይዝያል ለነገራችሁ የማንችለው አይነት ጩኸት አስቋት ሰማኝ በስነስርዓት ቁጭ ብሎ የተባለበት ሆቴል ለፈረስታን የምንታለን በላንዳችን ማለት ተገለጠለ ምንም አጋንንት መሆንስና ከዚህ ሰዓት ጀምሮ በጌታ በጣም ይጮህ ይሽጣል በጌታ በኢየሱስ ክርስቶስ ማለት ከዚህ ሰዓት ጀምሮ በሹክሹክታ ድምፅ ነው ለክርስቲያኖች በአጋንንት ላይ የሰጠው ስልጣን በጣም አስቆራሚ ነው። በመጀመሪያ ላይ ስልጣን ነው ሰጥቷቸዋል። ቃሉ ራሱ ስልጣን ነው። ልመናም ሳይሆን ምናምን ስልጣን ሰጥቶና ያስገርማል። አንዳንድ ዲስከስ እንዲያውም መሞከሪያችን ነበር። አንዳንድ ሰሞን ጌታ ከኔ ጋር ነው ወይስ አይደለም ቸክ የምናደርገው በማውጣትና ባለማውጣት ስታዘወጣለ አልወጣለ ትንሽ ስንሆን ማለት ነው። ትንሽ ስንሆን ምናላችን በጣም ትልቅ ነገር ነው። ትልቅ ቫልዩ ይሰጠዋል። እና ማት የሰራናቸው ድራማዎች አሉ። ማት የሰራናቸው ሜሳ በደቀ መዛሙርቱ ነው ያልፈርድም ወደ ማስተዋል ስትመጣ መተው አለብህ እንጂ አንዳንድ ጊዜ የሚያስተራሽ አሁን የክርስቲያኖች ነው እንዴ እንደዛ የሚያስቡ ሰዎች አሉ። በጣም ሊፍታፕ የሚያደርጉት ማለት ነው። እና ልክ እንደኛ ሳይሆን ማለት ነው። ጌታ ወይ በጣም it was a dramatic moment አጋንንት እንኳን ሳይቀር በስም ታዘዙ። በነገራችን ላይ ኢየሱስ አልተቃወመም። ግን የመጨረሻችሁ የደስታችሁ ምክንያት ይሄ አይደለም። የመደነቃችሁ ምንጩን የረሳ ውሃ አይሆን፣ ዛፉን የረሳ ፍሬ አይሆን አለና ወደ ዛፉ መለሳችሁ። በዚህ ደስ አይበላችሁ፣ በዚህ አትደነቁ። በአንድ ነገር ተደነቁ። በምን? ስማችሁ በሰማይ መዝገብ ስለተጻፈ፣ ጌታችንን ስላመን፣ ስማችን ስለተጻፈ፣ ክርስቲያኖች ስለሆነ ነገር መደነቂያችን ማመስገኛችን ሲኖር መገረሚያችን እምነት ነው። ለሰው መጸለይ ያለባችሁ እምነት የጠፋች ቀን ወይም ደግሞ የተበረዘች ቀን፣ የተከለሰች ቀን፣ የውሸት የሆነች ቀን ነው እና ጳውሎስ ስለ ጢሞቴዎስ እምነት እግዚአብሔርን ያመሰግናል። ጌታችን በነገራችን ላይ ሉቃስ 18 ላይ የሰው ልጅ ነው የሚመለስበት ጊዜ አለ። ስለራሱ እንዲሁ በምድር ላይ ያገኘውን እምነት አለን የሚል ያስብላል። እግዚአብሔር እኛ አለን ጌታ ኢየሱስ እምነት ጀኑን እምነት አስገራሚ የሆኑ ነገር ምንጭ
ይሄን ቃል ዛሬ ለማረግ በሁለተኛ ጢሞቴዎስ አስጠግቼ ማለቃቸው አንበራል። የጢሞቴዎስ የእምነትን ምንጭና ተጽዕኖ አይታችሁታል። ጢሞቴዎስ እንደዚህ አይነት ጀንዊን የሆነ ያልተበረዘ ከግብዝነት የራቀ እምነት በአንተ ውስጥ አለ ይለዋል። አይታችሁት እንደሆነ በውስጥህ በአንተ ያለው አይታችሁት ቁጥር 5 በአንተ ያለው። ስለዚህ ይሄ እምነት ማን ውስጥ ነው ያለው? ማን ውስጥ ነው ያለው? ጢሞቴዎስ። አሁን እምነቱን ስትፈትሸው ጢሞቴዎስ ውስጥ ነው ያለው ማለት ጢሞቴዎስ ነው ያመነው። የጢሞቴዎስ እምነት ነው የሚባለው ይሄ it's a personal commitment። ይሄ እምነት በጢሞቴዎስ ውስጥ ነው ያለው እና የማን እምነት ነው የሚባለው? የጢሞቴዎስ እምነት ለማን ውስጥ ስላለ? ጢሞቴዎስ ውስጥ ስላለ እና በአንተ ውስጥ ያለውን እምነት በጣም አደንቃለሁ ይለዋል። ግብዝነት የሌለበትን ያንተን እምነት እያሰብኩ በጣም እገረማለሁ፣ በጣም እደነቃለሁ፣ በጣም አመሰግናለሁ። ይህ ግብዝነት የሌለው እምነት አያትህ ውስጥ ነበር፣ እናትህ ውስጥ ነበር። አባቱ አማኝ መስለኝ ምን ጢሞቴዎስ ሐዋርያት ሥራ 16 ስናነብ በዚህ ማታ I think he had a non-believing father። የማያምን አባት ያለውን ጎረምሳ ልጅ ተጽዕኖ ያሳደሩበት የሚያምኑት አያቱና እናቱ ነው። በአንተ ያለው ግብዝነት የሌለበትን እምነትህን ነው የሚለው ባይዘው በእናትህ እምነት በጣም ገርሞኛል አይለው። የእናትህ እምነት ነው በአንተ ውስጥ ያለው አይለው፣ እምነትህ ነው። እያንዳንዳችን በግል ነው ምናምን። የእናትና የአባት እምነት አያዋጣም። የእናትና የአባት እምነት ተጽዕኖ ነው እንጂ የሚያሳድርብን የእናትና የአባት እምነትህን መባል አለ። በአሳም ቆይ እንደዛ አይነት ሰዎች ያለ ካላችሁ በነገራችን ላይ እምነትሽን ተብለሽ መውጣት አለብሽ ዛሬ። እናተኛ አባተኛ ከተኛ እንትን ጠብቅ ያለው ማለት የራስህ እና ጢሞቴዎስ የራሱ it's his personal belief, it's his personal commitment። እምነት የግል ኮሚትመንት ነው እና በአንተ ውስጥ ያለው የራስህን ግብዝነት የሌለበት እምነትህን አስባለሁ። እምነትህ ነው ግን ይሄንን እምነት እንድታምን ይሄን እምነት ቀድሞ በአያትህ በሎይድ በእናትህም በኢዮንቄ ነበረባቸው እና በአንተ ደግሞ ያለ የጢሞቴዎስ እምነት በጎ ተጽዕኖዎች ልትሏቸው ትችላላችሁ። ወንድሞች ደግሞ አንፎርቹኔት የጢሞቴዎስ አያት፣ የጢሞቴዎስ እናት የጢሞቴዎስ ግብዝነት የሌለው ፍቅር በውስጡ እንዲሳል ኢንፍሉዌንስ ያደረጉ ናቸው እና ጳውሎስ መመሳሰልን ያያል። መመሳሰልን በጣም ያያል። ኢንፍሉዌንስ አንተ በጣም ኢንፍሉዌንስ አድርገዋል። ይሄንን እምነት አይቼዋለሁ ድሮ ማጋ አያት ጋር አይቼዋለሁ። እሺ ይሄንን እምነት እግዚአብሔር ኢንተርጀነሬሽናል ያርጋችሁ ወገኖች። ይሄንን እምነት አያት ውስጥ አይቼዋለሁ። ኮንቲኒዌሽን ይባላል፣ ማስቀጠል ይባላል። አምነን እንድንሞት ብቻ ሳይሆን እምነትን እንድናስቀጥል የተጠራ ነው እና በኋላም ጢሞቴዎስ ቻሌንጅ ያደርገዋል። በነገራችን ላይ ብዙዎች የመሰከሩለትን እኔ የተቀበልኩትን እኔ ደግሞ ለአንተ ያቀበልኩትን አንተ ደግሞ ለሌሎች ለታመኑ ሰዎች አደራ ምላል። እነኛ ሰዎች ደግሞ አደራ ሰጪዎች መሆናቸውን ሜክ ሹር ይለዋል ምዕራፍ 2 ቁጥር 2 ላይ። ግን he can trace የጢሞቴዎስን እምነት ሲያስብ he traces it back። እንዲያምን ያረጉት ይሄ እምነት በውስጡ እንዲገባ ያረጉት አያቱና እናቱን ያስባል። አያቱንና እናቱን የሚያሳስብ እምነት ነው ውስጡ ያለ። የራሱ እምነት ነው፣ የግሉ እምነት ነው። ግን ከአባቱ ተናጥቀው እምነትን የጨመሩበት ሰዎች ግን አሉ። ከአባቱ ተናጥቀው እንዲያምን ያደረጉት ሰዎች ግን አሉ። ያስተላለፉት ደግሞ ሃይማኖት አይደለም። ያስተላለፉት የእውነት የሆነ ግብዝነት። ሃይማኖትን ማስተላለፍ ቀላል ነው። ባይዘው ስርዓትን ማስተላለፍ ቀላል ነው። ድራማን ማስተላለፍ ቀላል ነው። እውነተኝነትን ማስተላለፍ ግን እነዚህ ሰዎች they must be very special people። እውነተኛ የሆነ
የእነሱን እምነት እንዲያምንላቸው ወይ ያመነ እንዲመስል ሳይሆን ለዛ መሆን አለበት። በነገራችን ላይ የወንድሞችን ሪኮሜንዴሽን ያገኘው ጢሞቴዎስ እውነተኛ ነበረ። ያንን እውነተኝነት ከየት ነው ያገኘው ያላችሁ እንደሆነ ከአያቱና ከእናቱ ነው ያገኘው። በእነርሱ ውስጥ አይቸው ነበር። በእነርሱ ውስጥ አይቸው ነበር። እምነት የግል ውሳኔ ነው። ያገኘነው ግን ከሆነ ቦታ ነው። ዝም ብላችሁ ወደ ኋላ ራሳችሁን ብታዩ እምነት የግል ውሳኔ ነው። እንዳምን ያረጉኝ ግን ተጽዕኖ ያሳደሩብኝ ሰዎች አሉ። ዝም ብሎ ከአየር ላይ ዱብ አይልም። ዱብ ይላል አንዳንድ ጊዜ ግን ዱብ አይልም። ዱብ ያለ ምሳሌ ስታዩ አይንህን እግዚአብሔር እንደዚህ አርጎ ለምሳሌ ለጳውሎስ ማን መሰከረለት? ማን ነበር ያዳነው? ጌታ ኢየሱስ በደማስቆ መንገድ ተገልጦና ዱብ ያለ ይመስላል። ዱብ አለ አይደል? ጳውሎስ ለራሱ ይናገራታል። ተመልከቱ ቁጥር 3 ላይ ቁጥር 3 የኔም it is a continuation አዲስ ነገር አይደለም ይላል። የኔ የራሴ ሌትና ቀን በልመናዬ ሳላቋርጥ ስለማስብህ እንደ አባቶቼ አድርጌ በንጹህ ሕሊና የማመልከውን እግዚአብሔርን አመሰግናለሁ። እንደ አባቶቼ አድርጌ የአባቶቼን እምነት ያመንኩት ይላል። ሐዋርያት ሥራ መጨረሻ ምዕራፎች ላይ ስትሄዱ አዲስ ሃይማኖት አይደለም ማምነው የብሉይ ኪዳኑ ማለት ነው። የአይሁድን ሕዝብ ማለት ልክ እነሱ እንደሚያምኑት ለእርሱ ቀና ነበር። እንደ አባቶቼ አድርጌ ነው ማምነው፣ አንተ ደግሞ እንደ አያትህና እንደ እናትህ አድርገህ ነው የምታምነው ይላል። እዚህ ላይ ማስጠንቀቂያ አለ። አያቱና እናቱ በግድ ጭነውበት አይደለም። ይሄን ሃይማኖት ካልተከተል አንተና እኛ ካሁን ጀምሮ ምናምን ብለው ለዛማ ቢሆን አባቱን ጣልቃ ገባል በማን ይለካቸዋል። this is what they did ላምብላችሁ። እንዴት ነው እምነት የወለዱት እነዚህ ሰዎች? እነሱን ዘለን ጢሞቴዎስ ከማለታቸው በፊት እነኚህ ሴቶች አክብረን ማለፍ አለብን። ከዚህ በኋላ ስለማናነሳቸው ጳውሎስም ከዚህ በኋላ ስለማያነሳቸው ጀግና የወለዱ ሴቶች ናቸው። እነኚህ እንዴት አድርገው ነው ይሄንን ልጅ ያተረፉት? ይሄ በሸክም ነው የምናገረው ወገኖች። ምዕራፍ 3 ዝለሉ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 10 ምዕራፍ 3 ቁጥር 10 አንተ ግን ትምህርቴንና አካሄዴን ሐሳቤንም እምነቴንም ትዕግስቴንም ፍቅሬንም መጽናቴንም ስደቴንም መከራዬንም ተከተለ። በአንጾኪያና በኢቆንዮን በልስጥራንም የሆነብኝን የታገሱትንም ስደት ታውቃለህ። ጌታም ከሁሉ አዳነኝ። በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳል። ነገር ግን ክፉዎች ሰዎችና አታላዮች ግብዝ እያሳቱና እየሳቱ በክፋት እየባሱ ይሄዳሉ። ቁጥር 14 አንተ ግን አገኛቸው ነገር አንተ ግን በተማርክበትና በተረዳህበት ነገር ጸንተህ ኑር፣ ከማን እንደተማርከው ታውቃለህና። እነዚህ ሰዎች ያደረጉት ይሄ ነው። ከሕፃንነት ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጽሐፍትን ከሕፃንነት ጀምር አያቱና እናቱ ያደረጉት ይሄ ነው። ከሕፃንነት ጀምር ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉ ቅዱሳን መጽሐፍትን አውቃ። በነገራችን ላይ ቅዱሳን መጽሐፍት በራሳቸው ሕይወት አይሰጡም። ጌታ ኢየሱስ በመጽሐፍት ሕይወት የሚገኝ መስላችኋል ብሎ ወቅሷል። ግን ሕይወት የሚገኝበትን ጥበብ ግን ያሳያል። ስለዚህ ለጢሞቴዎስ ምን ይላል? ሕይወት የሚገኝበትን ጥበብ ሊሰጡ የሚችሉ ቅዱሳን መጽሐፍትን አውቃ። መቼ ነው ያወቀው? በሕፃንነት። ማን ያሳረፈበት ይመስላችኋል? እናትና እናት። በሚቀጥሉት ተከታዮች ልጆቻችን ላይ የሚያርፍ እምነትን እግዚአብሔር ያብዛልን። አሜን። እንደምንም ላስጠጋችሁ። በግድ ያወረሱት ሳይሆን ቅዱሳት መጽሐፍትን አስተምረውት በግድ አሁን እኛ ሀገር ያለው የኢትዮጵያ ኮንቴክስት ምንድን ነው? እምነትን እናስተላልፍ ሲባል ወይ በግድ ነው። አንዳንዱ ጋር በግድ እኔ ሆንኩት ካሉ አሁን ከዚህ በኋላ እኮ እያለቀለት መሰለኝ። ምክንያቱም የአሁኖቹ ልጆች ገና ከዛ ስነት ማይ ቢዝነስ ኬት እንዳመጡት አላውቅም። እኛ ምን እንደምንፈራ እንደነበር ድሮ አናውቅም። ቁጭ ነው ዝለል ስንት ዝለል ነው እንጂ ምንም የአሁኖቹ ልጆች አይታችኋቸው ተነስ ይህንን ማቆማል። ለምን
you have to explain. ድሮ ምንም ኤክስፕላኔሽን ቻንስ አልነበረም። እኔ የሆንኩትን ትሆናለህ። ኦኬ ደስታ በግድ ስለዚህ አንዳንድ ጊዜ እኔ አሁን ወላጆችን በጣም አሳዝኜ ነው ጌታን የተቀበልኩት። በወቅቱ በጣም ማሳዘን ነበረብኝ እንደ ብዙዎቻችሁ። አሁን ግን የልጅ ዘመን ብቻ ሳይሆን የተቀየረው የወላጅ ዘመንም ተቀየረው። ወላጆችም ምንም ግድ አሁን ደግሞ የመጣው ኮንቴክስት ምንም ግድ የለም። የመቅረት አስገድዶ መቅረት ይሻላል ዝም ብሎ ከመቅረት። ምንም ወደፊት ነገራቸው ምንም አያሳስበንም። ልጆቻችን የአብዛኞቻችን ልጆች ምንም እንደሚሆንም ብዙም አያስጨንቀንም። በጣም የተጫነብን ነበር። ምንም ያልጫንን ነን እኛ ደግሞ ልጆች የአብዛኞቻ ይሄ በጣም እኔ ወላጆች ካልሆናችሁ ስሙኝ፣ ወላጆች ካልሆናችሁ ወላጆች ስለምትሆኑ ስሙኝ፣ ወላጆች ባትሆኑ ለወላጆች አድርሱልኝ። በጣም ያሳስባል። የልጆቻችን ነገር በጣም ያሳስባል። እውነተኛ የሆነ እምነት ከኛ ወጥቶ ወደ እነርሱ የመተላለፉ ነገር ያሳስባል። የአብዛኞቻችንን ልጆች በእኛ ሀገር ድህነቱም ስለነበረ ነው መሰለኝ፣ ድህነቱም ስላለ አሁንም we can afford ልጆቻችንን የሚጠብቁልን ሰዎች መቅጠር ስለምንችል በትንሽ ብር አንዳንድ ሀገር ለልጆች ሞግዚት ቀጠር ያለው ለማለት ቢሊየንስ መሆን አለበት። ዝንቆስ ሞግዚት አለ ይካል ይመስ ቢርሽ ፐርሰን አይ ልጆችን አያበ ናኒ ልጆችን ቴክ ኬር የምታረግ ናኒ ያለችኝ ብትል አንድ አሜሪካዊ it takes your class ልኒያ እውነተኛ ወላጅነት ነው ያለው። ናኒ የለም እዛ ሞግዚት የለም፣ የቤት ሰራተኛ የለም። ሁልጊዜ አብሮ ነው። ሁልጊዜ ከወላጆች አንድ አብሮ ነው። የምትበላው አንድ ላይ ነው፣ የምትጠጣው አንድ ላይ ነው፣ የምትወጣው አንድ ላይ ነው፣ የምትገባው አንድ ላይ ነው፣ የምትለው ነው ለነገር አንድ ላይ ነው። አርገ ቢያምረም ታላረ የምትሄድበት የለም። አፎርድ ማድረግ አይቻልም። እኛ ስለምንችል ብቻ ስለቻለን እግዚአብሔር ይመስገን ነው፣ ተመስገን ነው። በአንድ በኩል የሚረዱን ሰዎች ቤታችን መኖሩ በጣም ትልቅ ነገር ነው። በአንድ በኩል የሚያግዙ ልጆች መኖራቸው በጣም ትልቅ ነገር ነው። አንድ ተመስገን ነው፣ ተመስገን ነው። እኛን ስናስብ ተመስገን ነው፣ እነሱንም ስናስብ ተመስገን ነው። ምክንያቱም የሥራ ዕድል መፍጠርም ስለቻለን እኛ እነሱም መመስገን አለባቸው። ስለኛ መቅጠር ስለቻልንም መቀጠር ስለቻሉም ጥሩ ነው። ትልቁ ችግር ምንድነው? አብዛኞቹ ወላጆች የኢትዮጵያ ወላጅ ልጆቹን ዞር ብለው ያዩ። የስጋን በተመለከተ ሞግዚቶች አሉን፣ ያበሉልናል፣ ያጠጡልናል፣ ያለብሱልናል፣ ይጠርጉልናል፣ ያጥቡልናል። መነካካት የሚባል የለም። ፊዚካሊ እንኳን አታችመንት የለንም። አንዳንዶቻችን ሁሉም ነገር ያደርጉልናል። የአእምሮውን በተመለከተ ስፓይደርማን አለ፣ ባትማን አለ፣ ቲቪ አለ። ስለዚህ የኢትዮጵያ ልጆች አሁን ደቀ መዝሙር እያደረጋቸው ያለው ቴሌቪዥንና ቤታችን ውስጥ የሚሰሩልን ሰዎች ናቸው። ዞር ብለን እንኳን አናያቸው። እምነት አሳራፊ አይደለም። የልጆች ነገር የተተወ ነው። በቤተ ክርስቲያን የተተወ ነው። በወላጆች የተተወ ነው። ልጅ የረሳ አካሄድ ነው ይሄን ያለው። ልጆቻችንን ኒዳቸው የተሟላ ነው። ለትምህርት ቤት እንከፍልላቸዋለን። ቴሌቪዥን ጥሩ ቻናል እናስገባላቸዋለን። ኬክ የሚያደርጉላቸው ሰዎች አሉ። ከእኛ ጋር ተገናኝተው አብዛኞቻችን ማታ ለመሳም ነው የምናመጣቸው። መጨረሻ ላይ እንደውም የተጣጠቡና የተስተካከሉ ልጆች ይሄ በጣም ያሳስበኛል። በጣም ያሳስበኛል። እምነት አሳዳሪ ያርጋችሁ እግዚአብሔር። እምነት አሳዳሪ በትንሽ ልጆች ውስጥ እምነት አሳዳሪ፣ እምነት ጫኝ ሳይሆን እምነት አሳዳሪ። በአያትና በእናት የነበረው ጀንዊን የሆነ እምነት በአንተ ውስጥ እንዳደረ ያለ እምነት አሳዳሪ
መልእክት እግዚአብሔር ሰጥቶኝ ብዙ ቦታ ለፈልፍ ነበር። እዚህ ሀገር ስለፈልፍ የሰሙኝ እንዲያውም ኬንያ ወስደው አስለፈለፉኝ። የኬንያን ቸርች አንድ ጊዜ ከአንድ ወንድም ጋር አውሮፕላን ውስጥ እየበረርን ነው ስፓርክ ያደረገልን ስለ ልጆች እናስብ። ስለራሙ ጋር የመጡ ሁለት ጋለሞቶች ሲሏቸው በነገራችን ላይ እውነተኛ ታሪክ ነው። ምሳሌያዊ ንግግር አይደለም። ዋናው ዓላማው የታሪኩ የሰለሞን እግዚአብሔር ለሰለሞን የሰጠው ጥበብ ሰጥቶታል አልሰጠውም የሚለውን ቸክ ማድረግ ያለ። ምክንያቱም እግዚአብሔር ተኝቶ እያለ ነው ሰጠው ያለው። ለትላንትና ገባውን ይሄው ሲሰዋ ገባውን ይሄው ሲሰዋ ከዛ እግዚአብሔር መጣ በህልሙ ተኝቷል። በነገራችን ሰለሞን ተኝቷል። ባይዘው እየተማረ አይደለም ተኝቶ እያለ እግዚአብሔር መጣና ሰለሞን በህልም ነው ሰለሞን ምን ልትፈልጋለህ አለ። ሲላቸው ታሪኩ አቤት እግዚአብሔር በዚህ በትልቅ ህዝብ ላይ ያስቀመጥከኝ ትንሽ ሰው ነኝና እባክህ በቃ መዳኘት እንድችል መፍረድ የምችልበትን ጥበብ ነው ማስተዋል እባክህ ስጠኝ። እዚህ ታላቅ ህዝብ ላይ ልፈርድ አልችልም ምናምን ብሎ አወራው በህልሙ። ከዛ ሰጥቻለሁ አለው እግዚአብሔር እሰጥሃለሁ ሰጥቻለሁ አለው። የለመንከው የጠላቶችን ሞት አልተመኘህም፣ ብልጥግናም አልተመኘህም። አንተ የተመኘኸው ጥበብ ስለሆነ ይህንን ጥበብ ሰጥቻለሁ። እንዲያውም ከአንተ በኋላ ከሚነሳ ሁሉ አስበልጬ ጥበበኛ አድርጌሃለሁ። እውቀትን ሰጥቻለሁ፣ ጥበብን ሰጥቻለሁ፣ ማስተዋልን ሰጥቻለሁ። ያላመንከውን ሀብትና ባለጠግነትና ሞገስ በቃ ሰጥቻለሁ ብሎ እግዚአብሔር እሰጥሃለሁ ሳይሆን በህልሙ ሰጥቻለሁ ብሎ ሄደ። እኔ በጣም የሚያስቀኛል ጥቅስ ሰለሞንም ተነሳ ይላል። ሰለሞን woke up ይልና እነሆም ህልም ነበረ ይላል። አይ ወዘድ አናከተ ተናደዳችሁ አጣው ይሆነ ለማችሁ አሪፍ ቦታ ከምትወዱ ሰው ጋር ቆይታችሁ ስትበሉ ስትቆዩ ይማችሁ ከዛ ወንጀ የቀሰቀሰ ሰው ራሱ ያናድዳል። በጣም ህይወቴን ሲባርከው በጣም ስደሰት ልክ እንደዚህ ማለት ነው። እግዚአብሔር አምላኬ እያለምኩ ከሆነ እንዳልነቃ ከጥሩ ህልም መንቃት በጣም ያናድዳል። እና ሰለሞን ከጥሩ ህልም ነው የነቃውና ሲነቃ ሰጥቻለሁ ነው ደግሞ ያለው። በነገራችን ባይ ዘ ዌይ መዝሙር 127 ሰለሞን ነው የጻፈው የሚባል ግምት አለ። አይቲንክ ትክክል ሳይሆን አይቀርም። ትዝ ይላችኋል እግዚአብሔር ቤትን ስታልሰራ ሰራተኛ በከንቱ ይለፋል። በከንቱ መነሳታችሁ በጠዋት እየተነሳችሁ መርካባችሁ በጣም ከንቱ ነው ምናምን ይልና እግዚአብሔር እኮ ለወደዳቸው ይላል እንቅልፍን ይሰጣል ነው የሚለው። ገና አራት ትርጉሞችን አይታችሁ ከሆነ እንደዚህ ነው የሚለው። እግዚአብሔር ለወደዳቸው ለይዲዲያስ ለይዲዲያዎቹ ይዲዲያ ነበር ስሙ እሱ ለይዲዲያዎቹ ለወዳጆቹ ቢያስፈልግ ተኝተው ሳለ ይሰጣቸዋል። የራሱ ህይወት ነው የሚመሰክረው። እግዚአብሔር እኮ ሲወድ በይግድ ብር ወጣ ገባ ምናምን ማለት የለባችሁ። ተኝተው ሳለ መስጠት የሚችል አምላክ ነው። ተኝቶ እያለ ነው የሰጠው ሰው ይጀስገም እና በረካታው ሲወጣ አይ ቲንክ ይሄ ነው የኮንቴክስቱ ይሄ ነው። the next thing is እግዚአብሔር ሪሊ ሰጥቶታል በህልም ወይስ was it just a dream ነበር ወይስ ሰጥቶታል? መጣለታ ፍታው ሁለት ጋለሞቶች አመራር የሚፈተንበት የመጨረሻ ፈተና የልጅ ፈተና መሆን አለበት። እግዚአብሔር የሰጠው የሊደርሺፕ ታለንት በምን ይፈተናል ሲባል ይሄ ልጅ ታስከተላለህ ቢሆን ወይስ አታስከተልም? ሁለት ጋለሞቶች መጡ። እንቅልፍ ናቸው ሁለቱ። አንድ ቤት ውስጥ ነው የሚኖሩት። አንድ ሰሞን ነው የወለዱት። የመጨረሻ እንቅልፍ ሆኗል። ልጆች እያሉ ልጆች አያስተኙም። ባይዘው ስለሚያለቅሱ ብቻ ሳይሆን የመጀመሪያ ልጅ የወለድኩ ጊዜ ያለቅሰው፣ ሁለተኛው እንደዛ፣ ሶስተኛው እንደዛ ሚጢት እያሉ ፕሮፐር እንቅልፍ መተኛታችን የምተኛው እንቅልፍ ራሱ እንቅልፍ ያልሆነ እንቅልፍ የሆነ ነገር እንደሚሆኑ ነው የምታስበው። እና ኦልዌይስ አእምሮ አለርት ነው። ስለማይናገሩ የሆነ ነገር የሚያገኛቸው ነገር ነው የሚመስል። እነኚህ ገና ሚጢት ልጆች ይዘው አንደኛዋ ከመተኛቷ ብዛት እላዩ ላይ ተኝታለች። እሷ ደግሞ ብዙ የምትመሰክር እላዩ ላይ ተኝታበት ነው። ያቺኛዋ ነው የምትመሰክረው። ይቺኛዋ መስካሪዋ አለች። ይቺኛዋ ተከሳሽ አለ። ተከሳሽ እላዩ ላይ ተኝታበት ልጇ ታፍኖ ሞተ። ታፍኖ ሞተ የሚለው ዝም ብሎ አረፍተ ነገር ስነ ጽሁፍ ስለሆነ ነው እንጂ ታፍኖ ሞተ ነገር አይ ቲንክ ተንፈራፍሮ መከራ ባለ የሚሰማው ያለ መስሎት እና ጉድ በለማጠኝ ተፈታለች። እኔ እስከተመቸኝ ድረስ እጥፋኝ
uncomfortable ራሷን ኮምፎርታብል ያደረገች ወላጅ እና የልጇ መኖር አለመኖር ግድ ማይሰጣት ወላጅ ተኛችበት ይዳይ ካሳሽም ያናን ትላለች። ከዛ እኔ ባሪያ ትላለች። እሷ ደግሞ በጣም ማረጓን እየተናገረች መስል እኔ ባሪያ እሺ ተኝቼ ሳለው የእሷ በህይወት ያለ የሚጠባ ሙቀት ያለው ልጉድጉድ የሚለው ልጇ ከውስጧ ተሰርቆ ተወስዶ በምትኩ የሞተው አስከሬን ልጅ ቀዝቃዛው መጥቶ ብብቴ ብብቱ ስለ ብብት ነው የሚያወራው። ብብቷ ውስጥ ጉያዋ ውስጥ መጥቶ ያለ መስሏት አቅፋ she is called the exchanger ሲለወጥ ቫይብራንት የሆነው ሄዶ የሞተው ሲመጣ ልጅ ሲሞትም ምንም ልጅ ሲቀየርም ምንም ነገሩ ነው። የኛን ዘመን ቤተክርስቲያን የሚወክሉ ሶሳይቲ ነው። ልጅ ሲሞትም ምንም ሲቀየሩ ምንም እንጀራ ስለበሉ ያሉ እንዳይመስላችሁ ቴሌቪዥን ስላዩ ያሉ የኢትዮጵያ ወላጅ ለትምህርት ቤት በጣም ይከፍላል፣ አስተኛም ይቀጥራል። ከድህነት የወጣ ነው በትምህርት ስለሆነ መውጫ ብቸኛ መንገድ አድርጎ ትምህርት ብቻ የትምህርቱን ጥንቃቄ ህይወት ላይ አንድ ሰው ሲጠነቀቅ ይችላል። አንድ ሰው 3 እና 2 አስተኝ እየቀጠረ በህይወት እንዲኖሩ የሚያደርግ እግዚአብሔር ቃል አንድ ጥቅስ አይነበብላችሁ። አንድ ጥቅስ አይነበብ ክርስቶስን እምነት የሚያሳድር ጂኦግራፊ የሚያሳድር ነው እንጂ እምነት የሚያሳድር ሶሳይቲ አልሆነም። እዚህ ጥቅስ ጂኦግራፊ፣ ሳይንስ፣ እንግሊሽ ታትስ ፋይን በጣም በነገራችን ላይ በጣም አሪፍ ትምህርት መማር በጣም አለባቸው። ሳይንቲስቶች መሆን አለባቸው። ዶክተር ነው የምትሆነው እያልን የምናወራው ዶክተር ነው የምትሆነው፣ ፓይለት ነው የምትሆነው፣ እንትን ነው የምትሆነው ታትስ ፋይን። ኢን ዘ ፋይናል አናሊሲስ ግን ወንድሞች እናቶች ሰው የሚያደርገን እንጀራ መብላታችን ሳይሆን ሰው የሚያደርገን እምነት በውስጣችን መፈጠሩና መወለዱ ነው። እሱን የማዕረግ ኃላፊነት ደግሞ የኛ ነው እና አንድ ቀን ሲመሰከር አባቱ ውስጥ አይቸው ነበር። ይሄን ሃሌሉያ አስገድደናቸው ሳይሆን ቅዱሳት መጻሕፍትን ተምረው አባቱ ውስጥ አይቸው ነበር፣ እናቱ ውስጥ አይቸው ነበር። ኢሊቭስ ኢን ዩ በአንተ ውስጥ ይኖራል። አሁን የምናስብ ልጅ ገዳይ እንዳንሆን፣ ልጅ አስለዋጭ እንዳንሆን በእምነታቸው ሲወሰዱ ሚዲያው ሲወስዳቸው ሚዲያው ሲወስዳቸው ምክንያት ትምህርትም ሲወስዳቸው ትምህርትም አንዳንድ ነገር ማራገፍ አለብን በቤታችን። ባይ ዘ ወይ እኔ ይሄን እንደ ወቀሳም ነው የምወቅሰው። ትምህርት ዝም ብለው የተማሩትን እንዲተኙበት ሳይሆን አንዳንድ ነገር ካላራገፍን ይቀይራል። በህይወት ያለው ልጅ ሄዶ የሞተ ልጅ ሲመጣ እንዳናቅፍ በጣም መጠንቀቅ መቻል ይኖርብናል። ምክንያቱም ትምህርት ሁሉ አሁን ባያዝድ ነው። ትምህርት ኖርማል አይደለም። አሁን በነገራችን ላይ እናንተ ሃይማኖት ናችሁ እኛ ኖርማል ነን ሲሉ እኛም አዎ ብለን እንቀበላለን አይደል? ሁለታችንም ሃይማኖት ነን። ሁለታችንም የዛም በእምነት የምትቀበለው ማለት ነገር አለ። ከዛ ከዝንጀሮ መምጣት አንስቶ ማለት ነገር እምነት ዋጥ አድርገህ የምትቀበለው ነገር እምነት ተጠቅቆባቸው ነው የሚመጡት። ኢንፋክት አንዳንድ ሴኩላር ሂውማኒስት የሆኑ የራሳቸው ኤክስፐርቶች እንደሚናገሩት እምነትን ከምድር ላይ በሚቀጥሉት ጥቂት ጊዜያት ማጥፋት እንችላለን ብለው ያምናሉ። ይሄ ፐብሊክ የሚወጣ መጽሐፍ ላይ የሚጽፉት ማለት ነው። forget it we will make the church history ይላሉ። ቤተክርስቲያን ታሪክ እናደርጋለን ምናምን ይላሉ። ምክንያቱም አንዲት ሰዓት የማትሞላ በሳምንት አንድ ቀን አንዲት ሰዓት የማትሞላ ሳንዴ ስኩል እንዴት አድርጋ ነው የምትቋቋመን? የ5 ቀን ሳንዴ ስኩል ይላሉ እነሱ ራሳቸው። 5 ቀን ከኛ ጋር ናቸው። ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ፣ እሑድ ጠዋት የምትሰጥ የአንዲት ሰዓት ነገር እንዴት አድርጋ ትችለናለች ይላል። መቋቋሚያው መንገድ አንድ ብቻ ነው። እምነትን የሚጨምር የወላጅ ሰራዊት ሲነሳ አሜን። እንደ ጢሞቴዎስ አያትና እናት እምነትን የሚጨምር እምነትን የሚያስገድድ ሳይሆን እምነትን የሚጨምር ቅዱሳት መጻሕፍትን በማንበብ ቅዱሳት መጻሕፍትን እንዲማሩ በማድረግ ቅዱሳት መጻሕፍትን እንዲያውቁ በማድረግ እምነትን የሚጨምር ሶሳይቲ እግዚአብሔር ያርጋችሁ። አሜን። የሚያፈራ የሚወልድ በሰዎች ልብ ውስጥ የሚወልድ እምነት ጄኑዊን የሆነ እምነት ልጆችን ደቀ መዝሙር የሚያደርግ ለልጆች ኮምፎርታብል የሆነ ልጆች እንዳይሞቱ የሚታገል በልጆች ህይወት ውስጥ ግብዝነት የሌለው እምነት የሚፈጠር መጽሐፍ ቅዱስን የሚያስተምር እምነትን የሚወልድ ወላጅ ሆነን እንድንነሳ እግዚአብሔር ይርዳል። ለጢሞቴዎስ ኮንትሪቢዩት ያደረጉት እነኚህ ናቸው። ለጢሞቴዎስ ማመን ጄኑዊን ኮንትሪቢዩት ያደረጉት አያቱና እናቱ ናቸው። እነሱም ያደረጉት ቅዱሳን መጽሐፍትን በማስተማር ነው። ይሄ ሲሆን እምነታችን ይወልዳል፣ ይባዛል። በኋላ ምን እንደሚለው ጳውሎስ እንመጣበታለን። የተባዛ
በድፍረት እየተመሰከረ እየተባዛ በጸጋ ስጦታ እየተረሳሳ እየተባዛ እምነት የሚባዛ ስለሆነ እየተባዛ የሚመጣ እምነት ይሆንልናል። እግዚአብሔር ይርዳል። አሜን። ለልጆቻችሁ ተሟገቱ ፕሊስ። ለልጆቻችን እንንቃ። እምነት አሳዳሪ፣ እምነት አሳራፊ፣ እውነተኛ እምነትን አሳራፊ ሶሳይቲ እንድንሆን እግዚአብሔር ሁላችንን ይርዳል። አሜን። ለጥቅስ ስንመጣ እንጀምረዋለን። ምንድነው ወንጌል? የምንቆምለት ወንጌል። ይሄ ግን እንደምንም ያስገባታል ነው ባይዘው እየሰበኩ ሳስበው እንዲያው ይሄን ባልሰብክ ኖሮ በጣም ኃጢአት ነበር። ያንተ እምነት አይቼዋለሁ ምናምን የሚለው እንዴ በጣም መሰበክ ያለበት እምነትን የሚያሳርፍ ሶሳይቲ እግዚአብሔር እያንዳንዳችንን ያደርግ።